ክቡራትና ክቡራን አሁን ደግሞ የሚያሳዩን የነፍስ ወከፍ መሳሪያ የሆነውን የክላሽንኮቭ ነው። ቅርጹን እንዲህ አድርገው ሰርተውታል። Ladies and gentlemen, the formation now reveals a Kalashnikov. እንግዲህ ወታደሮቻችን እንዴት አድርገው ኢትዮጵያን ለመውረር የሚመጣ ጠላትን እንዴት አድርገው እንደሚፋለሙ የሚያሳይ ነው። ድል አድርገናል። ሰንደቅ ዓላማችን ከፍ ብሏል። እንደዚህ ነው ነገ የሀገር ተረካቢ ጀግና የሰራዊታችን አባላትን ዓላማ የሚያሳኩ ናቸው።
ክቡራትና ክቡራን አሁን የምንመለከተው ደግሞ የኢትዮጵያን ካርታ እንደዚሁም የልዩ ዘመቻዎች እዝና የመከላከያ ሰራዊታችንን አርማዎች እያሳዩ ነው። በስተግራ በኩል ደግሞ የባህር ኃይላችን እንቅስቃሴን ባህረኞቹን እያሳዩ ነው ማለት ነው። Ladies and gentlemen, before us stands the official emblem of the Special Operations Command, the Ethiopian National Defense Force, the Ethiopian flag, and also the activities of the Ethiopian Navy. ክቡራትና ክቡራን ህፃናቱን ትርኢት እያሳያችሁ ትርኢታችሁን ትቀጥላላችሁ። አሁን የምንመለከተው የልዩ ኃይል ጸረ ሽብር አባላት ታጋቾችን ለማስለቀቅ እንዴት አድርገው በሄሊኮፕተር ግዳጅ እንደሚወጡ ነው። እነዚህ ልዩ ኃይሎቻችን የኢትዮጵያን ሰንደቅ ዓላማ ከፍ አድርገው በአየር ላይ እየበረሩ ነው። ኢትዮጵያ በጀግኖች ልጆቿ እንደዚህ ትኮራለች። Ladies and gentlemen, and now observe in the sky, we now present the Special Anti-Terrorism Unit, a highly trained force dedicated to protecting our nation from emerging threats and safeguarding national security. This is how our special forces thwart the aggression of enemies. በምድርም በአየርም እናት ሀገራችን ኢትዮጵያን የሚጠብቋት ጀግኖቿ ዛሬ በሐዋሳ ላይ እንደዚህ ደምቀው እየታዩ ነው።
ከሁሉ አስቀድሜ የልዩ ዘመቻዎች እዝ 65ኛ ዓመት ክብረ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። ክብራን እንግዶቻችን ወደ ውቢቷ ሲዳማ ክልል ሐዋሳ ከተማ እንኳን በሰላም መጣችሁ። ዳእቡሹ ብዬ እቀበላችኋለሁ። መከላከያ ሰራዊታችን ከሁላችንም የተወጣጣ ህዝባዊ ሰራዊት ነው። ይህ ህዝባዊ ሰራዊት ለህይወቱ ሳይሰስት የሀገሩ ዳር ድንበር በተዳፈረ ጊዜ ሁሉ በጀግንነት ተዋድቆ የሀገሩን ሉዓላዊነት ብሎም የግዛት አንድነት እያስከበረ ለዛሬ ያደረሰ ሰራዊት ስለሆነ ክብር ይገባዋል። የዚህ ሰራዊት አካል የሆነው ልዩ ዘመቻዎች እዝ በልዩ ብቃቱ የሰራዊቱን ውጊያ የመጨረስ አቅም ከፍ ያደረገ ልዩ ጥበብና ጀግንነት የተላበሰ መሆኑን ከትዕይንቶቹ እየተመለከትን እየተገነዘብን እንገኛለን። ዛሬ የልዩ ዘመቻዎች 65ኛ ክብረ በዓልን በክልላችን ስናከብር ታላቅ ደስታ ይሰማናል። ለተሰጠንም ለአዘጋጅነት ዕድል በራስና በክልሉ ህዝብ ስም እጅግ አድርጌ አመሰግናለሁ። የመከላከያ ሰራዊታችን ለታላላቅ ሀገራዊ ተልእኮዎች መዘጋጀት ስለሚኖርበት የአካባቢያችንን ሰላም ከህዝባችን ጋር በመጠበቅ ሰራዊታችን ተልእኮውን እንዲወጣ ምቹ ሁኔታ መፍጠር ይኖርብናል። ስለሆነም የሲዳማ ክልል መንግስትና ህዝብ የራሱን ሰላም ጠብቆ መከላከያ ሰራዊታችንን በሚያስፈልገው ሁሉ ለመደገፍ ዝግጁ መሆናችንን እየገለጽኩኝ ድልና ድምቀት ለጀግና ሰራዊታችን፣ በዓሉም የተሳካ ይሁን እላለሁ። በጣም አመሰግናለሁ።
በዓላችን ድምቀት እና ታሪክ ይሁን ዘንድ የውጊያ ማርሽ ቀያሪዎቹ ወይንም ማስተር ኦፍ ዋር የሚል መጽሐፍ፣ አዲስ የክፍላችን አርማ፣ የበዓላችን መድመቂያ መዝሙር፣ የክፍላችን ታሪክ ሰንዶ የያዘ ዶክመንተሪ አዘጋጅተን ያቀረብን ሲሆን ቀደም ብለን የ10 ኪሎ ሜትር ጎዳና ላይ ሩጫና በሜዳ ላይ የተከታተላችሁትንና እዚህ ስታዲየም ላይ ልዩ ልዩ የክፍላችን ትርኢቶች ማቅረባችን ይታወቃል። እያቀረብንም እንገኛለን። የዚህ የልዩ ዘመቻዎች 65ኛ ዓመት ምስረታ በዓል እንዲከበር የተፈለገበት ዋና ምክንያት አንደኛው በመንግስታችን ብሎም በተቋማችን በተለይ በሰራዊታችን ውስጥ በተደረገው ሪፎርም ስራ የ65 ዓመት ጉዞአችን ለቀጣይ ትውልድ በሚጠቅም መልኩ ደምረን ለመጠቀም ያለመ በዓል ነው። ሁለተኛው በሪፎርሙ የሥራ ውጤት የልዩ ዘመቻዎች አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን፣ ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬ መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ የዚህ መድረክ ልምድ ከዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። ስለሆነም የልዩ ዘመቻዎች እዝ ምስረታ ከአንድ ሻምበል ተነስቶ ዛሬ የደረሰበት ደረጃ ላይ የደረሰው እንዲህ ዝም ብሎ በዋዛ አይደለም። የልዩ ዘመቻዎች እዝ መሰልጠኛ ማዕከል እንደ አዲስ መልሰን በማደራጀት የስልጠና አሰጣጥ ስርዓቱን በመቀየር የአሰልጣኝ ብቃት በአሰልጥኖ አሰልጣኝ በመደገፍ በየዙሩ የሚሰለጥኑ መሰረታዊ ኮማንዶ ሰልጣኞች የተሻሉትን መልምለን ወደ ተዋጊ ኮማንዶና አየር ወለድ ክፍለ ጦሮች በማስገባት የግዳጅ ልምድ ከወሰዱ በኋላ ተመልሶ ወደ መሰልጠኛ ማዕከል አስገብተን የማሰልጠን ስልጠና ወስዶ በመግባት የአሰልጣኞቻችንን የሰው ኃይል በማባዛት ዛሬ የቅበላ አቂማችን የስልት ጥራት
የስልጠና ጥራታችን ከፍ በማድረግ በአንድ እጅ እየተዋጋን በሌላ እጅ እያሰነጠልን ከመሰልጠኛ አመራር ተዋጊ እያዋሃርን ወደ መሰልጠኛ ማዕከል ልምዶችን በማጎራረስ የልዩ ዘመቻዎች እዝ ኃይል በማሙላትና ከማባዛት አልፈን ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል። የዚህ አካል የሆነው በዛሬው ዕለትም 44ኛ ዙር መሰረታዊ ኮማንዶ ሲሰለጥኑ የነበሩ እድለኞች በመሆናቸው በ65ኛ የልዩ ዘመቻዎች እዝ የልደት ቀን ላይ ስልጠናቸውን ጨርሶ በትምህርት ቤቱ የተቀመጠውን መመዘኛ በማለፋቸው በዛሬው ዕለት ቀይ ቦኔት የመልበስ ስነ ስርዓት ይካሄዳል። በተጨማሪም ኃይላችንን ለማባዛት በብዙ ሺዎች የሚቆጠሩ የመሰረታዊ ኮማንዶ ስልጠናን በመውሰድ ላይ የሚገኙ ብዙ ሰልጣኞችም አሉን። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የልዩ ዘመቻዎች እዝ ከትናንትና የበለጠ የተደራጀ የሰለጠነ ውስጣዊ አንድነቱ ከላይ እስከታች የዳበረ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በመጨረሻም ይህ በዓል እንዲህ በአማረ መልኩ እንዲካሄድ ከጎናችን ለቆማችሁ ሲዳማ ክልል፣ ደቡብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ሐዋሳ ከተማ፣ ሻሸመኔ ከተማ፣ ምዕራብ አርሲ ዞን የተቋማችን አመራሮችና ለተለያዩ የመንግስትና የግል ተቋማት በራሴና በእዛችን ስም ከልብ አመሰግናለሁ። እስከ መጨረሻ በበዓሉ ላይ የሚቀርቡ መልእክቶች እና ትርኢቶች የሐዋሳ ከተማና አካባቢው ህዝብ በሚመጥን መልኩ በጥሞና እንድትከታተሉ እጠይቃለሁ። ክብርና ሞገስ ለሀገር ክብር ሉዓላዊነትና ለህዝቦች ልዕልና ውድ ሕይወታቸውን ለሰጡ ጓዶች ይሁን። አመሰግናለሁ። ከዚህ በመቀጠል 44ኛ ዙር መሰረታዊ ኮማንዶ ሲሰለጥኑ የቆዩ ጓዶች እንዳልኩት የስልጠና ጊዜያቸውን ጨርሶ በትምህርት ቤቱም በእኛ ውጤታቸው ለምረቃ ያበቃቸው በመሆኑ በዛሬው ዕለት ታሪክ እንዲሆንላቸው የቀይ ቦኔት የሚለብሱበት ቀን ስለሆነ ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ወደ መድረክ መጥቶ ለተመራቂዎቹ የቀይ ቦኔት እንዲያለብሱልኝ በክብር እጠይቃለሁ።
ከሁሉ አስቀድሜ አገራችን ኢትዮጵያ ከውስጥና ከውጭ የተቃጡባትን የውክልና ጥቃቶች እየመከተች ለተነጻጻሪ ሰላም እንድትበቃ ከዚህ በፊት በሀገራችን ታሪክ ተሞክሮ በማያውቅ ደረጃ ኢትዮጵያ እንድታንሰራራ እያደረገ ያለ የኢኮኖሚ ልማት እንዲሳካ የህይወት መስዋዕትነት በመክፈል የተጋረጠብንን አደጋ በመመከት ለዛሬው 65ኛ ዓመት የልዩ ዘመቻዎች እዝ ምስረታ በዓል በድል በመድረሳችን እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ2010 ዓመተ ምህረት ለውጥ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው እንደነበረው እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ህዝብ አገር በመሆናችን የኢፌዴሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። እርሶ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራ ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ራዕይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገል የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣
ዛሬ 65ኛ ዓመት የምስረታ በዓሉን እየከበረ ያለው የልዩ ዘመቻዎች እዝ የብሔርና የፖለቲካ ውግንና ከነበረውና ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። የሚኖረውን አየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና የጸረ ሽብር ታስክ ተኮር አደራጀትና አይነት ያላቸውን ደርዘን ክፍለ ጦሮችን በመገንባት በእዝ ደረጃ ለመደራጀት በቅቷል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናጅተው የተሰጣቸውን ግዳጅ በላቀ ጀግንነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናጅተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓመተ ምህረት የአየር ወለድ ጦር ምስረታ ተነስቶ በ1970 ዓመተ ምህረት ፈርሶ እንደገና በ1973 ዓመተ ምህረት 5ኛ አየር ወለድ ብርጌድ በሚል ተመስርቶ በሂደት በ1977 ዓመተ ምህረት ወደ 102ኛ አየር ወለድ ክፍለ ጦር ያደገ ነው። 102ኛ ክፍለ ጦር ከደርግ መንግስት መውደቅ ጋር ፈርሶ እንደገና ከኢህአዴግ ጋር ከበረሃ የመጡ 4 ኮማንዶ ሻለቆችንና ከተበተነው 102ኛ አየር ወለድ ክፍለ ጦር የተገኙትን በማሰባሰብ አጋዚ የተባለ ክፍለ ጦር ተመሰረተ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ መልእክተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ እዝ ነው። ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ፣ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአዲቀይህ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥር ያለው በማለት 3ኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው።
በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው። ውድ የልዩ ዘመቻ እዝ አባሎች ዛሬ 65ኛ ዓመት የምስረታ በዓላችሁን በልዩ ዘመቻዎች እዝ ጥላ ስር እያከበራችሁ ያላችሁ የአየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና ጸረ ሽብር የጦር ክፍሎች እንኳን ለ65ኛ ዓመት የምስረታ በዓል አደረሳችሁ። ዛሬ ለምርቃት የበቃችሁ የ44ኛ ዙር የኮማንዶ ሰልጣኞች እንኳን ከ65ኛው የልዩ እዝ ዘመቻ ምስረታ በዓል ጋር በተያያዘ በልዩ ድምቀት ለመመረቅ አበቃችሁ። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን። ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ የጦር ኃይሎች ጠቅላይ አዛዥ፣ በዚህ በዓል በመገኘቶ እያመሰገንኩ ይሄ በዓል ትልቅ መልእክት ስለሚፈልግ ወደ መድረክ መጥተው ንግግር እንዲያደርጉ በታላቅ አክብሮት ጋብዛለሁ። አፈጉባኤ ታገሰ ጫፎ፣ የክልላችን ርዕሰ መስተዳድር ደስታ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የውቢቷ ከተማ ሐዋሳ ከንቲባ ጥራቱ በየነ፣ ጀነራል መኮንኖች፣ የስፔሻል ፎርስ የአየር ወለድ ምሩቃንና አባላት፣ የሐዋሳ ከተማ ነዋሪዎች፣ መላው የኢትዮጵያ ሕዝብ ታሪክ ከማይዘነጋው የመለዮ ለባሽ የአዲስ ምሩቃን በተለይም በርከት ያሉ ሴት አየር ወለዶች የተመረቁበትን በዓል በጋራ በሐዋሳ ከተማ ለማክበር በመገናኘታችን የተሰማኝን ታላቅ ደስታ ልገልጽላችሁ እወዳለሁ። ሐዋሳ የኢትዮጵያ ሁነኛ ራዕዮች የሚበሰሩበት፣ ቄጠላ በውስጥ የሸሸግነውን በቤት የመከርነውን በዝማሬ የምንገልጥበት፣ ይህ ቦታ በተደጋጋሚ ያለምነውን የተናገርንበት ስናሳካም በጋራ ድል ያበሰርንበት ቦታ ስለሆነ ለመላው የሲዳማ ሕዝብ በተለይም ቄጠላን በውብ መንገድ ላቆዩልን አባቶች የከበረ ምስጋናዬን ላቀርብ እፈልጋለሁ። የዛሬ 5 ዓመት ገደማ በዚሁ ቦታ አዲስ አበባን እንደ ስሟ አበባ እናደርጋታለን ባልነው መሰረት ባለፉት 5 ዓመታት አዲስ አበባ ብቻ ሳይሆን በርካታ ከተሞች አበባ ሆነው ሐዋሳ ደግሞ ብርሃን ሆና ስላየናት የተሰማንን ከፍተኛ ደስታ ልገልጽላችሁ እወዳለሁ። ለመላው የኢትዮጵያ ሕዝብ ሐዋሳ ተሞሽራለች። ቅዳሜና እሁድ
ምን ታደርጋላችሁ ኑ እናስተናግዳችሁ እያለች ስለሆነ በአዲስ አበባ ያላችሁ ሰዎች የሐዋሳን ብርሃን የሕዝቡን ፍቅር እንዲሁም ታሪካዊ ማንነቱን በቅዳሜና እሁድ እየመጣችሁ እንድትጋሩ የእኛን ደስታ እንድትካፈሉ ከሐዋሳ ግብዣ አቀርብላችኋለሁ። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን
ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነፃነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነፃነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን፣ ሲዳማን እንገነባለን፣ ሐዋሳን እንገነባለን፣ አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እችን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ህዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ።